እዩ ከበፊትም አንቺና ይዛና ምን ያህል እንደምታስቡልኝ አውቃለሁ። ማን መጥፎ ማን ጥሩ እንደሆነ እንኳን ለይቼ ያውቅ ነበር፣ እጠነቀቅ ነበር። አሁን ግን ማን እንደሆነ እንኳን አላውቅም፣ ማስታወስ እኮ አልችልም። ስሜቴ ሁሉ ነገር እንድታውቂ አደርግሻለሁ። እሺ ደግሞ ሁሉ ነገር የተፈጠረው ነው ከመጣሽ ካጣሹ በላይ እኔም አጥቻለሁ። አንቺ ከቆሰልሽ በላይ እኔም ቆስያለሁ። ግን በቃ እየሆነን ያለውን ነገር እናቁም። ምንም እኮ አልሆንም። ምንም እባክሽ እንድታግዥኝና እንደሚስት አብረሽኝ እንድትቆም እየጠየቅኩሽ ነው። እኔም እኮ ደህና አይደለሁም። ቆይ እንዴት ነው ያልታያለ? እሺ እንተጋገዝ። እርስ ለእርስ ካልሆነ የኛም ፍቅር ማን ይደግፍልን? እኔም እንደዛ ነበር ማሰብ። ትንሿ አቤት። እንዴት ነሽ? አለሁ። ይሄ ላንቺ ነው። ሰሞኑን ስመጣ እኮ የለሽ። እየሰምተው አንቺ ጋር ነው። ባቢ ተመስገን። ብዙ አላልፋሽኝም። አውቀሽኛል ማለት ነው። ስራ ፈተህ ስራ ታስፈተኝ። አታስቢ። ምንም ብትይኝ አሁን ተስፋ መቁረጥ አይነት ሰው አይደለሁ። ባቢ ደህና ዋል እንዴ? ኩላ ነበር እንዴ? አዎ፣ በጣም የተቻኮለች ነው የሄደችው። የት አግኝታችኋት ነው እናንተ? አዎ፣ አሁን የታችኛው መታጠፊያ ጋር አግኝተናታል እኮ። እና አልጠይቃችኋትም ወዴት እንደምትሄድ? መች አስጠግታን ነው የምጠይቃት? ያቺ ቅልስ ልስት ላይ የነበረችው ትንሿ እኮ የለችም። አንተ እንዴት ነሽ ትንሿ? ሰዓት የለኝም። ለምን ጠይቅ ጥያቄ ብቻ መልስጠኝ። እንዴት መጣሽ? ምንም አላደረኩሽም አይደል? ማለት አልተጎዳሽም አይደል? ትንሿ በቅናት መንፈስ ተገፋፍታ ትልቅ ስህተት ሰርታለች። ይሄም ምንድነው? ኢዛናን በጆሲ ጠር እንዴት እንደዛ ታረጋለህ ብላ ለጆሲ ተቆርቋሪ በመሆኗ ኢዛና እጅግ በጣም ተከፍቷል። ልቡ ተሰብሯል። በሀዘኑ ላይ ሌላ አዲስ ሀዘን ተጨምሮበታል። በዛ ላይ ደግሞ ባቢ ትንሿ ረስታ ሳይሆን ውስጧ የተደበቀው ማንነቷን የተገለጸው ሁኔታዋን ሳየው እንደዛ እንጂ የእውነት ረስታ ብቻ አይደለም፣ እየተጫወተችብን ነው። ኢዛናንም አንተ ልብ ብለህ አልተመለከትካትም ማለት ነው። እኔ አይቻታለሁ፣ ሁሉም ነገር የረሳ አይመስልም እያለ ነው። እኑን አይን ያያት ብላለች። እኑ የመሞቴ የመውደቄ ምክንያት ይሄ ሁሉ አደጋ የመፈጠሩ ምክንያት እኑ ናት ብላለች። እንደዚህ ከዚህ ልጅ ላይ ያለውን አይንሽን አንሺ ቢላትም ኢዛና እንዴት እንደዛ ትለኛለህ? ድሮ ነበር መልካምነት፣ አሁን ግን ሙሉ ለሙሉ ተቀይረሃል። ለእኔ ጊዜ አሰጠኝም፣ ጊዜ የምሰጠው ለሷ ነው በሚል ትልቅ ከባድ ስህተት ሰርታለች። አዩ ሴራዋ ሙሉ በሙሉ ተሳክቶላታል። ትንሿም ሰተት ብላ ጆሲ ቤት ድረስ ሄዳ የፍቅር ጥያቄውን ተቀብለዋለች። ለጆሲ አዛኝና ተቆርቋሪ ሆናለች። ጆሲ ራሱ ማመን እስከሚከብደው ድረስ የተፈጠረውን ነገር ማመን አቅቶታል። ቡቻና ዩ የፍቅር ግንኙነት ጀምረዋል። ግን ደግሞ ቡቻ ለበቀል እንጂ የእውነት ለፍቅር በማይመስል ሁኔታ አዩን ቀርቧታል ማለት ነው። አዩ ቡቻን እጅግ በጣም ፈርተዋለች። ግን ደግሞ አዝማሚያቸው እንግዲህ ወደ ፍቅር ያመራ ይመስላል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ለምታረጉንና ለምታበረቱን ከልብ እናመሰግናለን። ትንሿ ትልቅ ስህተትን ሰርታለች። እንግዲህ በእርግጥም ባለማስታወሷ የተነሳ የምትቀርባቸው ለሷ መልካም የሆኑትን ሰዎች ጠላቶቿን ደግሞ ወዳጅ አድርጋ እንድትቀበል አድርጓታል። ሙሉ ለሙሉ አዩ የነገረቻትን ነገር አምናለች ማለት ነው። ትንሿ ላይ የደረሰው አደጋ ሳይሆን በኑና በኢዛና የተነሳ እንግዲህ እሷ ራሷን ለማጥፋት የሞከረችው ከፎቅ ላይ መፈጥፈጥን እንደሆነ አዩ ነግራታለች። ይሄን ብቻ ሳይሆን ደግሞ ጆሲም ለምን እንደዚህ አረጋችኋት? ለምን በለዋ ላይ ሌላን ሴት ትደርባለህ ብሎ ኢዛናን በተናገረው ጊዜ አይመለከትም ብሎ ኢዛናን ለመግደል በነፍስ ይፈልገዋል። በዛ ላይ ደግሞ ኢዛና ጆሲን በነፍስ እንዲህ የሚፈልገው እንግዲህ ለምን ነፍስሽን ለምን አተረፈ ብሎ ነው፣ እንድትሞቺ ይፈልግ ነበር ኢዛና ብላ ነግራታለች። ይህን ነገር ደግሞ ትንሿ ሙሉ ለሙሉ አምናለች። መቅዲ ቅድስት አንዳንድ ለማስታወስ ያግዟታል ብለው ያሰቡትን ነገሮች መፍትሄ ያሏቸውን ያዘጋጇቸውን ለመሞከር አስበው ነበር። ሁላቸውም ሆነው እና አብረሽም እነ ሉላም ሆነው የመከሩበትን ሀሳባቸው እቅዳቸው ከንቱ ቀርቷል። ምክንያቱም ቅድስትን አብሬሽ አልሄድም ብላ በላይ ላይ በር ዘጋችብኝ። ከዚህ በላይ ምንም ማድረግ አልችልም። ትንሿ ከምንጠብቀው በላይ ተቀይራለች ብላለች። ይህ ነገር ባለመሳካቱ ሁላቸውም ተናደዋል። መቅዲ ግን ተስፋ ያለ መቁረጥ ባቢን በተደጋጋሚ ይዛ እየሄደች መንገድ ላይ ተጠብቃት ነበር። ባቢን በተቻለው መጠን አበባ ሰጥቶ ለመግባባት ቢሞክርም ግን ደግሞ እሱን አስታውሰዋለች። ከዚህ በፊት አበባ ሰጥሽ እኮ በደስታ ተቀብለሽ ነበር እያላት ነበር። ግን እሷ የምትሄድበት እንዳላት እንደምትቸኩልና
በተደጋጋሚ ባለትዳር እንደሆነች እንደነገረችው ነግራው ጥላው ሄዳለች። ማናቸውም ወደ ሱቅ ልትሄድ ትችላለች ብለው ስለነበረ ያን ያህል ትኩረት አልሰጡም። በጧቱ ትንሿና ኢዛናም መጨቃጨቅ ጀምረዋል። ኢዛና ምሽቱን እጅግ በጣም ሰክሮ ስለነበረ በዛን ሁኔታ ላይ እንግዲህ ማይክ ነበር ይዞት ወደ ቤቱ ሄደው መንገድ ላይ ሲያገኘው ማክ ኢዛናን ለመደገፍ በሞከረ ጊዜ አንተ ማነህ ድጋፍ አያስፈልገኝም አጠገቤ እንዳላይ ብሎት ነበር። ግን ደግሞ ኢዞ በጣም ሰክሮ ስለነበረ በዛ ሁኔታ ላይ ማክ ማለፍ ስላልቻለ እንደዚህ አካባቢ ፖሊስም አለ ያለበት ሁኔታ ደግሞ ጥሩ አይደለም ባክ ቤት እንዳደርስህ ፍቃድልኝ ብሎት እንደምንም ደጋግፎ ሰብስቦ ቤቱ አድርሶት ነበር። ትንሿም እንዴት እንደዚህ ጠምብዘህ ነባብዘህ ትመጣለህ ድሮ እንዳልነበርክም በሚል አንዳንድ ያለመግባባቶች ተፈጥረዋል ማለት ነው። እናም ማክ በቃ ወደ ቤት ሊሄድ አንቺ እረፍት እንዲያደርግ አድርጊው ብሏት ሊመለስ ሲል እዚሁ ደር እንጂ የትም አትሄድም ብሎ ነበር። ማክ ግን አይ መሄድ ይኖርብኛል እሱን እንደምንም ለማረጋጋት ሞክሬ አልመጣ ብሎኝ በግድ ነው ይዤ የመጣሁት ብሏል ማለት ነው። እናም በዚህ ሁኔታ ላይ እያለ ትንሹ እንግዲህ በዚህ ስካር መንፈስም እንኳን ሆኖ እባክሽ እኔ ደህና አይደለሁም ቆስያለሁ፣ ልቤ ተሰብሯል፣ አስኛለሁ፣ ከአንቺ መርሳት በላይ የኔ ስብራት ይበልጣል ብሏት ነበር። ግን ደግሞ ጆሲን የምትፈልገው ጆሲን በነፍስ ለመግደል የምትፈልገው ለምንድን ነው? ለካ የኔ መትረፍ ይሄን ያህል ጎርቶሃል፣ አላስደሰተህም፣ ለምን አተረፋት ብለህ እንደዚህ የምታሳድደው ለምንድን ነው ብላ ተናግራለች። ይዞም በዚህም ሁኔታ ያን ያህል ከቁም ነገር አልቆጠረውም። ምክንያቱም ስካር መንፈስም ላይ ስለሆነ በዚሁ ተናዳና አመናጭቀው ትንሿ የሌለባትን ባህሪ ወደ መኝታ ቤቷ ሄዳለች። ኢዛናም እዛው ሶፋ ላይ አድሯል። እኖም ቤት ስላላደረች በጧት በመጣች ጊዜ ወንድሟን ሶፋ ላይ አግኝተዋለች ማለት ነው። ምን ተፈጥሮ እንደሆነ ስትጠይቀው አንቺ ባለመኖርሽ በአንድ ቀን ሌሊት ብዙ ነገሮች ተበላሽተዋል፣ ማታ ሰክሬ ሳረብሽም አልቀርም፣ ነገሮችን ሳላበላሽ አልቀርም እያለ ነበር። እሱም እንግዲህ ታዲያ ትንሿ የታለች ባለ ጊዜ ትንሿ መኝታ ቤት እንደሆነች ተናግሯል። ሳትቆጣም አልቀረችም፣ ትንሽ ተጨቃጭቀናል እያለ ነበር። በዛ ላይ ትንሿ የማላቃት ሌላ ሰው ሆናለች ብሎ ለሱ ለራሱ ግራ ተጋብቷል። በዛ ላይ ኢዛና ካለቆቹ ጋር ራሱ ስራ ቦታም ተጣልቷል። ከፈለጋችሁ አባሩኝ፣ በዚህም ሁኔታ ስራ አልገባም፣ የኔ ችግር እንዴት ለእናንተ ችግራችሁ አይሆንም በሚል የተነሳ ብዙ ሰጣ ገባዎችን ተናግሮ ነበር። እኑም አሁን እኮ ስራ መሄድ ይኖርብሃል፣ መበርታት ይኖርብሃል፣ ተነስ ምንድን ነው ባለችው ጊዜ እሱም አለቃዎቹን እንዳስቀየመና ደውለውለትም ስልክ እንዳላነሳ በዚህ ሁኔታ ከስራም ሳያባርሩት እንዳልቀሩ ተናግሯል። ግን ደግሞ የፈለገ ነገር ይሁን እንጂ ተነስተህ ወደ ስራ መሄድ አለብህ፣ ራስህን ማጠንከር አለብህ እያለችው ነበር። እናም በቃን ያናግራታለሁ፣ ከእሷ ጋር ያለውን ነገር አታበላሽ ብላው ነበር። አይ አንቺንም ታሳብድሻለች፣ እኔ እንደዚህ እንዳጨለለችኝ ሁሉ አንቺም ማበድሽ አይቀርም፣ ስለዚህ ይቅርብሽ፣ ከማን ጋር ተገናኝታ ነው እንደዚህ የሚል ነገር ማታ በስካር መንፈስ ተናግራኛለች፣ ስለዚህ ይህ ነገር ማን ሊነግራት ይችላል የሚል ጥያቄ አንስተዋል። እኑም ደግሞ ይህን ማን ይነግራታል እያሉ ለሁላቸውም ጥያቄ ፈጥሮባቸዋል። ትንሿ ከተነሳች በኋላ ቁርስ ትበላለህ እያለችው ነበር። ይዙም እኔ ልክ አይደለሁም፣ ጨጓራዬ ተቃጥሏል፣ ምግብ መብላት አልፈልግም አሁን እናንተ ብሎ ባለ ጊዜ እነማን ናቸው የሚበሉት ብላ ነገሩን አጠማዘዋለች። እንደዚህ ቤት ስንት ሰው አለ አንቺና እኑ ብሎ ባለ ጊዜ እንዲህ ለመሆኗ ሁሉ ምክንያቷ እኑ እንደሆነች ተናግሯል። ለሷ ተቆርቋሪ ትሆናለህ፣ እኔ እንደፈለግ ታሽከረክረኛለህ፣ ሙሉ ለሙሉ ተቀይረሃል፣ ነበር ሆነሃል ብለዋለች። ኢዛና ምን ማለት ነው ይሄ እያለ ነበር። እናም በድጋሚ ጆሲን ለመግደል ለምንድን ነው ለግድያ የምትፈልገው? ለምንድን ነው የምታሳድደው? እኔን ስላተረፈኝ ነው አይደል? ለምን ተረፈች ብለ እኔ እንደዚህ ለመሆኔ ደግሞ ምክንያቷ እኑ ናት ብሏል። ከእኑ ላይ አይንሽን አንሺ፣ እሷ ብቸኛ እህቴ ናት እያለ ነው። ግን ደግሞ ትንሿ እኑ ላይ ያላት ጥላቻ ቀን ተቀን እየጨመረ እንጂ ምንም እየቀነሰ አይደለም። ምክንያቱም በሚገባ ቀመማ መጠና ደቁሳ መርዛታለች። ስለዚህ አሁን ላይ የሷ የልብ ወዳጅ እኑ ብቻ ናት። ሌላ ማንም ሰው በእኑን የሚመስል ለሷ የቅርብ ሰው የላትም ማለት ነው። ስለዚህ እኑ ከምታስበውና እኑ ከምትናገራቸው ውጪ በጭራሽ የማንንም ሀሳብ አስተያየት አትቀበልም። ለዛም ነው እንግዲህ ከኢዛና ጋር ከባድ ችግር የተፈጠረው። ካልበላህ በቃ እኔ የምሄድበት ቦታ አለኝ ብላ ጭራሽ ምንም አይነት ምላሽ ሳትሰጠው ነበር ከቤት የወጣችው። መቅዲ ባቢን ይዛ መንገድ ላይ እየጠበቀች ነው። አበባውን ይዘው
እንግዲህ ባቢም ስለዘገየችበት እየተቁነተነጠ እንደዚህ የሚያደክም መሆኑን ባቅኖሩ በሀሳብሽ አልስማማም ነበር እያለ እየተጨቃጨቀ ሳሉ ድንገት መታለች። መቅዲ በቃ እኔ ልደበቅ፣ እኔ ስታይ መቼም አራስ ነብር ነው የሚያረጋትና እኔ መደበቅ ይኖርብኛል ብላ ተደብቃ ነበር። ባቢ አበባውን ለመስጠት ብዙ ጊዜ አስፈጅቶበታል። ለማሳመን ቢሞክርም እኔ ባለትዳር እንደውም ከዚህ በፊትም ነገር ያለው ባቢ ብላ የሱን ምንም የረሳችው ነገር የለም። ባቢም እነሱን ግራ ለማጋባት እንጂ ሆን ብላ እያደረገች እንደሆነ መስሎታል። አልረሳችም እያለ ነው። ስለዚህ እሷ ወዲያው እንግዲህ የሚሄድበት አለኝ እቸኩላለሁ፣ አበባህን ለሌላኛዋ ተረኛዋ ስጣት ብላ ነበር ጥላው ሄደችው። ጆሲ በቤቱ ሽማግሌ ዘበኛ ቀጥሯል። እነሱ ከቤት በጭራሽ አይወጡም። ወደዛ ቤት የሚገባም ሆነ የሚወጣ ሰው የለም። አዩ ስልክ እያነሱላት ስላልነበረ ተልኮዋን ለመፈጸም ወደዛ ቤት ሄዳለች። ጆሲ እንዴት ትመጫለሽ ብሎ ቢቆጣትም ግን ደግሞ የምስራች ይዛ ስለነበረ ጆሲ በህይወቱ እንደዚህ አይነት ደስታን ተደስቶ አያውቅም። ምክንያቱም የሚወዳት የሚያፈቅራት ልጅ እንደዛ ላይኗ የምጠለው አሁን ግን ለሷ አንተ እሱ ነው ያተረፋት ከፎቅ ላይ ወድቃ ስለተባለች ብቻ ጥሩ አመለካከት ኑሯታል። ለዛም ደግሞ ለማረጋገጥ እውነታውን ለማወቅ ድንገት ሄዳለች። በሷ ቤት ድንገት ነው ሄደችው። ግን ደግሞ እነሱ መጥነው ደቁሰው ቀምረው አዘጋጅተው እስከ ምላሹ እየጠበቋት ነው። እኑም እዛ እንደማትሆን በሷ ቤት የምታውቀው እንደዛ ቢሆንም ግን ደግሞ እንግዲህ ጆሲን ድንገት ሄዳ ጥያቄ እንደምትጠይቀው ታቅዷል ማለት ነው። እና ትንሿም ባሏ ጥላት ቤት የራሷን በሆነ ጊዜ ጥላት የሆናትን ያን ብቻ አይደለም ልጇን ያስገደለባት ሰው ቤት ድረስ ተተተተ ብላ በእግሯ ሄዳለች። አይ ትንሿ እንግዲህ ትንሿ ኢዛና ጆሲ ቤት ስትገባ ሁላቸውም በየጉሬው ገብተዋል። ቡቻም እዛ የነበረ ቢሆንም ቡቻ ግን በዚህ ሀሳብ አልተስማማም። እሷ ስትመጣ ኢዛናን ተከትሎ ቢመጣስ፣ በዛ ላይ ደግሞ በህግ ቢያስይዙንስ፣ እንደዚህ ማድረግ አልነበረባቸውም እያለ ቡቻ ያዙ ይልቀቁኝ እያለ ነው። ግን ደግሞ መፍትሄው በተለይ ለጆሲ ከዚህ የተሻለ አማራጭ የለህም፣ ይሄ ማለት ላንተ ሎተሪ ነው ብለውታል። የሚወዳት ልጅ እስከ ቤቱ ድረስ ስተት ብላ ልትሄድ ነው እሱን ፈልጋ። ይሄ ደግሞ ለሱ ከዚህ በላይ የሚያስደስት ነገር የለምና አዩ እንግዲህ እስከ ዛሬ ከሰራቻቸው ሁሉ ትልቅ ስራ ብሎ በህይወቱ እንግዲህ የመዘገበው ያዩን ስራ ይሄን ነው ማለት ነው። እጅግ በጣም ደስተኛ ሆኗል። ግን ደግሞ በፍርሃትም ተወጧል። ስታየኝ ጥላቸዋ ቢነሳባትስ የሚለው ነገር አሳስቦታል። በሌላ በኩል እንግዲህ ትንሿ እዛ ሄዳ በር ባንኳኳች ጊዜ ሁላቸውም በየፊናቸው እኩሉም ወደ ጓዳ እኩሉም ተበታትነዋል። ጆሲ ቁጭ ብሎ እየጠበቃት ነው። ይንቀጠቀጥ ነበር። እኑና ኢዙም ወክ ማድረግ አለብን እንንቀሳቀስ ደብሮሃል ብላ ኢዙን ካለበት ስሜት እንዲወጣና ከድብርቱ እንዲላቀቅ ከቤት ተወጥ እየወጡ ነው። በዛውም ደግሞ ትንሿንም እንያት ብለው ለመከተል ወጥተው ነበር። መቅዲና ባቢ አበባውን ይዞ እየተጨቃጨቁ ነበር። ከሱቅ ስትመለስ እናገኛታለን ብለው እዛው መንገድ ላይ በቆሙበት እኑ ጋር ተገናኝተዋል። እኑና ኢዙም እንግዲህ እነ መቅዲን ባናገሯቸው ጊዜ እኛ እኮ ወደ ሱቅ እየሄደች መስሎን ነው እንጂ አሁን በዚህ ሄዳለች አልተመለሰችም እንዴ እያሏቸው ነበር። ባቢ ግን ይቺ ልጅ እኔ ምንም የረሳች እየመሰለኝ አይደለም፣ የረሳችው ነገር ሳይሆን የድሮ ድብቅ ማንነቷን የወጣው እኔ ሰዎችን አይቼ ማንበብ እችላለሁ እያለ ነው። ኢዛና በባቢ እጅግ በጣም ተናዶበታል። የገዛ ሚስቴን እንዴት አታውቃትም ትለኛለህ በሚል ስበብ በጣም ተናዷል። መቅዲም አንዳንድ ነገሮቿ እኮ እንደዛ ነው የሚመስሉት፣ አሁን ተቻኩላ በዚህ ነው የሄደችው፣ እኔ ሱቅ ልትሄድ ነው ብዬ ዝም አልኳት፣ በዛ ላይ ደግሞ እኔ ማየትም ሆነ እኔ ባለሁበት መገኘት አትፈልግም ብላለች። እኑም እንዴት ከቤት ትጠፊያለች ብላት ነበር። ከቤት የምጠፋበትም ምክንያት ይኸው እንደሆነ ተናግራለች። በዚህ ሰዓት እንደ መቅዲ የተሰበረና ያዘነ የለም። በዚህ ሰዓት ደግሞ ለቅዳቸው ምቹ የሆነችላቸው እንደነ ጆሲ ቤተሰብ የለም። በተለይ እኑ በፈለገችው መንገድ በፈለገችው ነገር ታሽከራክራታለች። ከሷ ስትለይ ደግሞ እንደፈለገች ትቦጭቃታለች። በዚህ ሰዓት ትንሿ ለእኑ ላዩ አሻንጉሊቷ ሆናለች ማለት ይቻላል። አዩም ይሄንኑ ተንኮልና ሴራዋን ተጠቅማ እንደምትፈልገው እያሽከረከረቻት ትገኛለች ማለት ነው። እንግዲህ ትንሿ ጆሲ ቤት ስትሄድ ስለተፈጠረው ነገር ስለነ ኢዛና ልጠይቅ ነው። ስለዚህ እነሱ የሚፈልጉትን ብቻ ሚሞሪዋን ጭነውታል። በዛ ላይ ኢዙና ባቢ ሊጋጩ ሲሉ እንግዲህ እኑ
ኢዙን ይዛ ተመልሳለች። እኔ ግን ማኑኝ እውነቴን ነው እየተጫወተችብን ነው የሚመስለኝ ብሏል። ትንሿ ጆሲ ጋር በሄደች ጊዜ ጆሲ በክብር እየተንቀጠቀጠን ቢሆን በፍርሃት በናፍቆት ጠብቋታል። እና ትንሿም እንግዲህ የተፈጠረውን ነገር እንድትነግረኝ ነው የመጣሁት፣ ጥያቄዎችን እንድትመልስልኝ ሳጨምርም ሳቀንስም ብላለች። እያንዳንዱን ጥያቄዎቿን በሚፈልገው መንገድ አድርጎ ለሱ በሚመቸው መልሶላታል። ትንሿም ለጆሲ የነበራት ጥላቻ ቀርቶ አሁን ጥሩ ወዳጆች፣ ጥሩ ጓደኛሞች ወጥታቸዋል። ስለዚህ ኢዙን በደካማ ጎኑ አሸንፈውታል ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ